ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ከቼልሲ ደግሞ ወደ ፈረንሳይ አቅንቶ ከፔዤ ጋር ምሽት ጨዋታውን ያደርጋል። በዓለም ክለቦች ዋንጫ የፋይናል ጨዋታ ላይ የተጫወቱ ሁለት ቡድኖች ናቸው። ዛሬ ደግሞ በሻምፒየንስ ሊግ ሁለተኛ ዙር የሚገናኙት እናንሳኝ ጉዳይ። ልክ ነው። ይህም ሌላ በጣም ትልቅ ጨዋታ ነው። በእርግጥ እያንዳንዱ ጨዋታ ሰፋ ያለ ጊዜ እንደሚፈልግ አውቃለሁ፣ ግን ትላንትና የነበሩትንም ጨዋታዎች ከቨር እያደረገን ስለነበር ነው እያንዳንዱን ጨዋታ ምናልባት በሚገባው መጠን ብዙ ለማንሳት እድል ያላገኘ ነው። ሊያም ሮሲኘ ወደ ቼልሲ አሰልጣኝነት ከመጣ በኋላ ምናልባት በጣም ትልቁ ጨዋታ ይሄኛው ጨዋታ ሳይሆን አይቀርም። በአሰልጣኝነቱ እንዳነሳሹ የዓለም ክለቦች ዋንጫ የፍጻሜ ጨዋታ ነው። ሉዊስ ኤንሪኬ ስለ በቀል ሲጠየቅ ሌላ ውድድር እኮ ነው፣ በሌላ ውድድር ተገናኝተን የምንበቀላለን፣ ሌላ ታሪክ ነው እሱ የሚል አስተያየት ሰጥቷል። እንደው አንድ በጎ ነገር ሊያም ሮሲኘ ፓሪስ ሳን ዠርማን በደንብ ያውቃል፣ የሉዊስ ኤንሪኬን ቡድን በደንብ ያውቃል። ምክንያቱም ፈረንሳይ ውስጥ ነው ያሰለጠነ የነበረው። የስትራስቡርግ አሰልጣኝ ሆኖ የነበረውም ሬከርድ ጥሩ ነው። 3 ጊዜ ነው የተገናኘው። 1 ጊዜ ተሸንፏል፣ 1 ጊዜ አቻ ነበር፣ 1 ጊዜ አሸንፏል። በሚገርም ሁኔታ በእነዚህ 3 ጨዋታዎች በትንሹ 2 ጎል ያስቆጥራል ፔዤ ላይ። ስለዚህ አሁን ደግሞ የተሻለ ስብስብ ይዞ ነው ፔዤን የሚገጥመው። ስለዚህ ለፈረንሳዮቹም እንግዳ አይደለም። ፔዤን በሚገባ ያውቀዋል፣ ምን አይነት አሰልጣኝ እንደሆነ፣ ምን አይነት የጨዋታ እምነት መሰረታዊያን እንዳሉት። 15 ጨዋታዎችን ነው እስካሁን ድረስ ወደ ቼልሲ ከመጣ በኋላ ያሰለጠነው። እንደው ከቤዚክ ከሆነው ነገር ልጀምር። ውጤቱ ጥሩ ነው። ከ15 ጨዋታዎች 10 አሸንፎ ነው የጀመረው። ከ2/3 ማለት ነው 2/3 ጨዋታውን በማሸነፍ ወደ 66% ገደማ የሚሆኑትን ጨዋታዎች በማሸነፍ ነው የጀመረው። ይሄ ከኤንዞ ማሬስካ በጣም ይሻላል። በዚህ ሲዝን ከነበረው 50% ነበር የኤንዞ ማሬስካ ዊን ሬት። በጠቅላላው በቼልሲ አሰልጣኝነቱ እስኪሰናበት ድረስ ያለውን ካይሽ 59% ነው የነበረው። ሳምፕል ሳይዙ በጣም ትንሽ ነው ይሄኛው፣ ገና 15 ጨዋታ ስለሆነ። ግን እንዳጀማመር ለክፉ የሚሰጥ አይደለም። በመሀል በእርግጥ በጥሎ ማለፍ ውድድሮች ላይ ሃል ሲቲን ስላገኘ፣ ሬክሳምን ስላገኘ፣ ቻልተንን ስላገኘ ነው ሊባል ይችል ይሆናል። ግን ናፖሊን ከሜዳ ውጪ 3-1 አሸንፏል። ባለፈው አስቶን ቪላን ከሜዳ ውጪ 4-1 አሸንፏል። 3 ጨዋታ ብቻ ነው የተሸነፈው። 3ቱንም ጨዋታዎች በአርሰናል ነው የተሸነፈው። 3ቱንም ጨዋታዎች በአንድ የጎል ልዩነት ብቻ ነው የተሸነፈው። ኮርስ የቼልሲን ደጋፊ ሊያጽናና አይችልም። በአንድ የጎል ልዩነት ተሸንፈናልና ክፉ አይደለም ውጤቱ ሊሉ አይችሉም። ተሸንፈዋል፣ ግን በጣም ትልቅ ገልፍ የነበረ አይመስለኝም በእነዚህ ጨዋታዎች ላይ። ከአርሰናል ጋር ብቻ ነው የተሸነፈው። ቡድኑ ከማሬስካ የበለጠ በአቬሬጅ ብዙ ጎል ያስቆጥራል። በእነዚህ 15 ጨዋታዎች 38 ጎሎች አስቆጥሯል። 2.53 ጎል ማለት ነው። የማሬስካ አቬሬጅ 1.92 ነው የነበረው። በመጠኑ ከዛኛው ዘመን የበለጠ ጎል ይቆጠርበታል፣ ግን መጠነኛ ነው። እንዳልኩት እንደዚህ አይነት ንጽጽር ፐርፌክት አይደለም። ያኛው 1 ዓመት ተኩል ያሰለጠነ ነው፣ ይሄኛው 2 ወር ብቻ ያሰለጠነ ነው። ስለዚህ ሳምፕል ሳይዙም የጨዋታውም ቁጥር ምኑም ለንጽጽር የተሟላ አይደለም። ተጨማሪ ጊዜ ማየት አለብን። ግን እንዳጀማመር ብዙ ለክፉ የሚሰጥ አይመስለኝም። የለወጣቸው ነገሮች ግን አሉ። ፈረንሳይ ውስጥ በነበረበት ጊዜ የሱ ስትራስቡርግ የባክ 3 ቡድን ነው የነበረው። 3 የመሀል ተከላካዮችን፣ 2 ዊንግ ባኮችን የሚጠቀም ቡድን ነበር። ይሄኛው 4-2-3-1 ሆኖ ግን ፍሉይዲቲ ያለው ነው። አንዳንድ ጊዜ ቢልድ በሚያደርጉበት ጊዜ 2-2 ይሆናል፣ ወይ 3-2 ይሆናል፣ ወይ 2-3 ይሆናል። ግን ሁልጊዜ 5 የማጥቃት ተጫዋቾች ይኖሩታል። ስለዚህ የማጥቃት ፕሪንሲፕሉ ያው ነው፣ ቢልድ የሚያደርግበት መንገድ ግን የተለየ ነው። ስለዚህ ቼልሲ መጣና እኔ ባክስሪ አሰልጣኝ ነኝ፣ ስለዚህ ዝም እንደዛ ነው ማድረገው አላለም። አዳፕት አድርጓል። 4-2-3-1 የሚጫወቱ ግን ኃይለኛ ፍሉይዲቲ ያለው እና ቼልሲን ማየት በጣም ያዝናናል። አንደኛ ስለማትተነብዩ ድንገት ሰርፕራይዝ ያደርግሻል። ጥሩ ይጫወትና አንዳንድ ጊዜ ሳትጠብቂው መጥፎ ፐርፎርማንስም ሊያሳይ ይችላል። ግን ፍሉድ ሲስተም የሚጠቀም በጣም አደገኛ የመልሶ ማጥቃት ችሎታ ያለው የፓሪስ ሳን ዠርማን የአማካይ ክፍል ሊያዛንፍ የሚችል የመልሶ ማጥቃት ችሎታ ያለው ነው እና አይ ቲንክ አንዱ ትልቁ ፉክክር በሁለቱ ቡድኖች መካከል ሚድፊልዱን የሚያሸንፍ ጨዋታውን ያሸንፋል። ምክንያቱም 2 የተለያየ ባህሪ ያላቸው አማካይ ክፍሎች ናቸው ሁለቱ ቡድኖች ያሏቸው። የፔዥ አማካይ ክፍል የበለጠ ቴክኒካል፣ የቼልሲ አማካይ ክፍል የበለጠ ፊዚካል ይመስላል። ለምን ቪቺኛ፣ ጆao ኔቬስ እና ዋራን ዛይሬ ኤሜሪ ናቸው ዛሬ ይጀምራሉ ተብሎ የሚጠበቁት። ፋቢያን ሩይዝ በጉዳት ምክንያት
የዛሬው ጨዋታ ላይ የሚኖር አይመስለኝም፣ ግን ሲዝኑን በሙሉ በአብዛኛው አልነበረም። አይ ቲንክ 16 ጨዋታ ብቻ መሰለኝ የተጫወተው። ሶስቱንም ካየሻቸው ከአካላዊነት ይልቅ ቴክኒካዊነት የምታይባቸው ናቸው። በፔዤ በኩል አንድሬ ሳንቶስ፣ ሞይሰስ ካይሴዶ እና ኤንዞ ፈርናንዴዝ ናቸው አማካዮቹ። በተለይ ካይሴዶ እና ሳንቶስ የበለጠ ፊዚካል፣ የበለጠ ኳስ ነጣቂ፣ የበለጠ የዱዌል ተጫዋቾች ናቸው እና በባህሪ ካየሽ በጣም የተለያየ ባህሪ ያላቸው ናቸው። እንዲሁም አንድ ስታት እያየሁ ነበር። የፓሪስ ሳን ዠርማ አማካይ ክፍል ኔቬሽ፣ ቪቺኛ፣ ዋረን ዛይሬ ሜሪ ያሉበት አማካይ ክፍል በሲዝኑ በሙሉ 7 ቢጫ ካርድ ብቻ ያየ አማካይ ክፍል። የበለጠ መከላከላቸው በዱዌል ሳይሆን በአካል ታክል በመውረድ በፊዚካል ቻሌንጅ ምናምን ሳይሆን የበለጠ በፖዚሽኒንግ፣ በቦታ አያያዝ፣ በኢንተርሴፕሽን ለመከላከል የሚሞክር አይነት ቡድን ስለሆነ ብዙ አካላዊ ንክኪ ውስጥ አይገቡም። ለምሳሌ ቪቺኛ በየጨዋታው በሁለት ጨዋታ አንዴ ነው ፋውል የሚሰራው አማካይ ሆኖ። እንግዲህ ሜዳ ውስጥ በጣም የተጣበበው ቦታ አይደል? ዡዋው ኔቬስ እና ዋረን ዛይሬ ሜሪ በጨዋታ አንድ ፋውል ነው የሚሰሩት። በቼልሲ በኩል 67 ቢጫ ካርድ አይቷል ቼልሲ እንደ ቡድን። በሁሉም ውድድሮች 10 ቀይ ካርድ አይቷል። ግን እሱ ብቻ ሳይሆን እነዚህ ሶስቱ አማካዮች ፈርናንዴዝ፣ ካይሴዶ እና አንድሬ ሳንቶስ በፕሪሚየር ሊግ ብቻ አንድ ቀይ ካርድና 20 ቢጫ አለች። ሰው የሚጫወቱበት መንገድ የበለጠ ፊዚካል ነው ማለት ነው። እነዛ 7 እነዚህ 20 ኦፍ ኮርስ ሊጉን ማወዳደርም አለብሽ። ፔዤ ብዙ ጊዜ በሊጋ ኳስ ሞኖፖላይዝ ያደርጋል። የእንግሊዝ ፕሪሚየር ሊግ የበለጠ ፊዚካል ነው፣ የበለጠ ኢንቴንስ ነው። ግን የተጫዋቾቹንም የጨዋታ አይነት ይነግርሻል። እነዚህ የበለጠ አካላዊ ተጫዋቾች ናቸው። ቅድም ቪቺኛ በሁለት ጨዋታ አንዴ ነው ፋውል የሚሰራው አልኩኝ አይደለም? ማለት በአቬሬጅ 0.5 ፋውል ማለት ነው በጨዋታ። ለምሳሌ በቻምፒየንስ ሊግ ብዙ ፋውል የሚሰራው አማካይ አንድሬ ሳንቶስ፣ የቼልሲ አማካይ 3.3 ፋውል ይሰራል። ስንት እጥፍ እንደሆነ አላውቅም። ፈርናንዴዝም ካይሴዶ የታወቀ ነው እንደምታውቂው፣ በጣም ፊዚካል ተጫዋች ነው። ስለዚህ ሁለት በጣም የተለያየ ባህሪ ያላቸው የአማካይ ክፍሎች የሚያደርጉት ፍልሚያም ነው እና ካይሴዶ ለምሳሌ ነጣቂ ነው። በየጨዋታው በቻምፒየንስ ሊግ 6.2 ኳስ በአቬሬጅ ይቀማል። ኦፕታ እንደሚለው 2.7 ታክሎች ይወርዳል እና የበለጠ ፊዚካል አማካይ ክፍል ነው። ስለዚህ ይሄ አንድ ፍልሚያ ነው። ሌላ ለእኔ በጣም ትኩረት የሚስበው በግሩም ፎርም ላይ የሚገኘው ዡዋው ፔድሮ ና ዊሊያም ፓቾ የሚያደርጉትም ፍልሚያ ነው። ምክንያቱም የአሰልጣኝ ለውጥ በጣም ጠቅሞታል፣ ምንም ጥያቄ የለውም። አሰልጣኝ ሊያም ሮሲኛ ኃላፊነቱን ከተረከበበት ጊዜ ጀምሮ በፕሪሚየር ሊግ የሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም ብቻ ሳይሆን በ5ቱ የአውሮፓ ሊጎች ሊያም ሮሲኛ ኃላፊነት ከተረከበበት ጊዜ ጀምሮ ሃሪኬን ብቻ ነው ከዡዋው ፔድሮ የበለጠ ጎል ያስቆጠረው። ባለፈው ሃትሪክ ሰርቷል ካስቶን ቪላ ጋር እንደምታውቂው። በዓለም የክለቦች ዋንጫ ፍጻሜም እንደዚሁ ጎል አስቆጥሮ ነበር ከፔዤ ጋር። ሶስተኛውን ጎል ያስቆጠረው እሱ ነው። የመጀመሪያዎቹን 2 ጎሎች ኮል ፓልመር ነበር ያስቆጠረው። ከፔዤም ጋር ጎል የማስቆጠር ታሪክ ያለው ተጫዋች ነው። በጠቅላላውም በሁሉም ውድድሮች 18 ጎሎች አስቆጥሯል እና ከጆጎ ኮስታ በኋላ የመጀመሪያው ቼልሲ 9 ቁጥር የሚሆን ይመስላል 20 ጎል ላይ በመድረስ 2 ጎል ብቻ ነው የቀረው። በጣም ግሩም ፎርም ላይ ነው ያለው። አሁን ደግሞ በመደበኝነት የቼልሲ የሳጥን 9 ሆኗል፣ የቦክስ 9 ሆኗል። ማሬስካ 10 ቁጥር አድርጎ ይጠቀምበት ነበር። በተለይ በኮል ፓልመር አለመኖር ምክንያት፣ በጉዳት ምክንያት 10 ቁጥር ቦታ ላይ የሚጫወት ተጫዋች ያስፈልገው ስለነበርና ዡዋው ፔድሮ ያንን ማድረግ ስለሚችል፣ አሁን ግን ሊያም ሮሲኝ ከመጣ በኋላ ከነዚህ 15 ጨዋታዎች በ2 ጨዋታ ብቻ ነው 10 ቁጥር አድርጎ የተጠቀሙ እንጂ ሁሉንም የተቀሩትን ጨዋታዎች በሙሉ ተቀይሮ የሚግባ ይጀምርም። የባለፈው የሬክሳም ጨዋታ ላይ ተቀይሮ ገብቶ ነበር የተጫወተው። ሁሉንም ጨዋታ 9 ቁጥር ሆኖ እየጀመረ ያለውና በጣም አደገኛ 9 ቁጥር ሆኗል። ለው የተጋነነ ንጽጽር ሊመስል ይችላል፣ ግን ምን አለ አሁን ባለው በዚህ ሰዓት ባለው ፎርም በምባፔና በሃሪኬን ደረጃ ያለ ተጫዋች ነው ብሏል። አሁን እኔ ስለ ፎርም እያወራ ስለሆነ እስማማለሁ። ከሃሪኬን ቀጥሎ ብዙ ጎል ያስቆጠረው ተጫዋች እሱ ነው 26 ከገባ በኋላ። ስለ ፎርም ከሆነ ስለ ኳሊቲ ከሆነ ሞር ኮንሲስተንት መሆን አለበት። ሃሪኬን 10 ምናምን ዓመት ስለሆነ ይሄንን ያደረገው። ይሄንን ተጫዋች የማቆም ኃላፊነት የፔዤ ጠቅላላ የመከላከል መዋቅር ኃላፊነት ቢሆንም ግን ደግሞ ኢንዲቪጁዋሊ ዊሊያም ፓቾ ባለፈው የውድድር ዘመን እንከን አልባ ሲዝን ነበር ያሳለፈው። ያው ወደ ፔዤ ሄደሽ መነጋገሪያ ያለመሆን ቀላል ነገር አይደለም። ምን ያህል ሎ ፕሮፋይል እንደነበር የሚያሳይ ነው። 40 ሚሊዮን ነው ያወጡበት፣ ከፍራንክፉርት አመጡት። ከዛ በካታር ስፖርትስ ኢንቨስትመንት
ባለቤትነት ስር ምን ይባላል መሰለሽ የወጣብሽ ገንዘብ አነስ ብሎ የምትሰጪው አገልግሎት በጣም ጥሩ ከሆነ ቤስት ቫሊዩ ፎር መኒ ሳይኒንግ ይባላል። ከወጣበት ገንዘብ አንጻር ብዙ አገልግሎት የሰጠ ተጫዋች እንደዛ ነው። ያው እንግዳ ውሳኔ ተወስኗል። የባሎን ዶር የመጨረሻ 30 ተጫዋቾች ውስጥ አልነበረም። በየጨዋታው ሃትሪክ መስራት ነበረበት ማለት ነው። እዛው ስለመግባት ምን አይነት ሲዝን ማሳለፍ እንደሚገባው አላውቅም። በጣም የሚገርም ሲዝን ነበር ያሳለፈው እና 1 አመት ተኩሉ ግሩም ነበር። ያለፉት 2 ወራት ግን በተለይ እነዛ 3 የሞናኮ ጨዋታዎች ላይ ግን ፎላሪን ባሎጉን ኤክስፖዝ አደረገው በደንብ። ይሄ ድሮ የአርሰናል ወጣት ተጫዋች የነበረ ልጅ ነው እና ትልልቅ ስህተቶች መስራት ጀምሯል። እና ስህተቶች ሲደጋገሙ አንድ ተጫዋች የሚያጣው ነገር ኮንፊደንስ ነው። እና በቅርብ ጊዜ ባለፈው የአርቡን የሞናኮን ጨዋታ ጨምሮ 2 ከሞናኮ ጋር የተደረጉት የሁለተኛው ዙር የጥሎ ማለፍ የቻምፒየንስ ሊግ ጨዋታዎችም ይሁኑ በራስ መተማመኑ ጥሩ አይደለም። ማርኪኞስ ራሱ ጥያቄ ምልክት ውስጥ ያለ ተጫዋች ነው። ኢሊያ ዛባኝን ያመጡት ለሱ ነበር። የመጨረሻው ሲዝኑ ሊሆን ይችላል እየተባለ ነው። ከኋላ በግብ ጠባቂ በኩል የተረጋጋ አይደለም። ሁለቱም ቡድኖች የግብ ጠባቂ ችግር አለባቸው። አሁን ቼልሲ ዛሬ ማን እንደሚያሰልፍ አይታወቅም። ምክንያቱም የቪላ ጨዋታ ላይ ዮርጌንሰን ነበር ያሰለፈው። በሮበርት ሳንቼዝ የአርሰናል ጨዋታ ብቃት ደስተኛ አልነበርም። ባለፈው ጨዋታ ላይ ደግሞ ተመለሰ የሬክሳም ጨዋታ ላይ። ስለዚህ እርግጠኛ አይደለም ሊያም ሮስኛ። በፔዥን በኩል ተመሳሳይ ከዶናሩማ መልቀቅ በኋላ ግብ ጠባቂ ቁጥር 1 ማን ይሁን የሚለውን በተመለከተ ግራ መጋባት አለ። ማትቬይ ሳፋኖቭ ነው አሁን ትልልቅ ጨዋታዎችን የሚሰለፈው፣ ግን የሉካ ሻቫሊዬ ስታይል ይሻለኛል ብሎ ነበር እሱን ከሊላ አምጥቶ የነበረው። ግን ፓቾ የመውረዱ ምክንያት ምን እንደሆነ ፔዤ ለምን መጥፎ ሲዝን እያሳለፈ እንደሆነ ስናብራራ የምንጠቅሰውን ምክንያት ለመጥቀስ ምክንያት ይሆናል። ወደ ፓሪስ ሳን ዠርማን ከተጓዘበት ጊዜ ጀምሮ 8444 ደቂቃ ነው የተጫወተው። በጣም ብዙ ነው። በዛ ጊዜ ውስጥ ፓሪስ ሳን ዠርማን 104 ጨዋታ ነው ያደረገው። 1 አመት ተኩል አካባቢ ከዛ ጥቂት ለሚያልፍ ጊዜ 18 ጨዋታ ብቻ ነው ያለፈው። ስለዚህ ያለ ረፍት ነው እየተጫወተ ያለው። ሌላ የወረደ ተጫዋች ቪቺኛ ነው። ቪቺኛም ያለ ረፍት ነው እየተጫወተ ያለው። ሁለቱ አንደኛና ሁለተኛ ብዙ ደቂቃ ብዙ ጨዋታ ያደረጉት የፔዤ ተጫዋቾች ናቸው። ስለዚህ በዊሊያም ፓቾና በዦአው ፔድሮ መካከል የሚኖረው የአንድ ለአንድ ፍልሚያ፣ በሁለቱ አሰልጣኞች መካከል የሚኖረው ታክቲካዊ ትግል፣ በሊጋ ያየናቸው ፍልሚያዎች ናቸው የአሰልጣኞቹ ፉክክር። እሱም ኢንትረስቲንግ የሚያደርገው ይመስለኛል። ብዙ ስቶሪ ላይን ያለው ጨዋታ እንደሆነ እረዳለሁ፣ ግን ያለን ጊዜ ከዚህ በላይ ብዙ ፈቀቅ የሚያደርግ አይደለም። አሁን ዛሬ ምሽት እነዚህ ትላልቅ ጨዋታዎች ይደረጋሉ። ነገ ደግሞ እነዚህን ጨዋታዎች ይዘን እንመጣለን። አድማጮቻችን ስለነበረን ቆይታ እጅግ ነው ምናመሰግነው። ሌሎች ፕሮግራሞች ካናዳ ኤፍኤም 95.1 እናንተ ይደርሳሉ። መልካም ቀን ይሁንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።